አንደበት ፖድካስት። በሀገር ቤት ልቦ የሚያርፍበት ቤት ይፈልጋሉ? ባለፉት ጥቂት ዓመታት ከ10 በላይ ህንፃዎችን ገንብቶ ያስረከበ ሲሆን በላፍቶ፣ በአጠና ተራ፣ በለቡ፣ በአያት የሚገኙ ሳይቶቹ ከብዙ ጥቂቶቹ ተጠቃሾቹ ናቸው። በአሁኑ ሰዓት ከ15 የሚበልጡ ሳይቶችን እየገነባ ያለ በተመጣጣኝ ዋጋ አቅራቢነቱ እውቅናን ያተረፈ ቴምር ፕሮፐርቲስ በ35% ቅናሽ በሳር ቤት፣ በአዋሬ እና በገላን የመኖሪያና የንግድ ቦታዎች በመሸጥ ላይ ይገኛል። ለታማኝነቱ የተመሰከረለት፣ በቅልጥፍናው ጥርስ የነቀለ፣ በጥራቱም ቢሆን የማይደራደር ቴምር ፕሮፐርቲስ። ማየት ማመን ነው። አሁኑኑ ይደውሉ። አንደበት ፖድካስት። እንዴት ናችሁ? ከአንደበት ፖድካስት ሰላም ናችሁ? ዛሬ የምናወራው ስለ ፊልም ነው። ፊልም ምን ያህል እንደምወድ ፖድካስቴ ላይ ያው ታውቃላችሁ። በጣም የፊልም አድናቂ ነኝ እና በ2025 በጣም ብዙ ፊልም አይተናል። ካየሁት ውስጥ ለኔ ስሜቴን የነካኝ በቃ በተለያየ መስፈርት በቃ ታፕ 10 የምላቸውን ፊልም ነው ሬኮመንድ ማድረጋችሁ የምናወራበት። በጣም አሪፍ ፊልሞች ወጥተዋል በዚህ ዓመት። በጣም ነው ኢንጆይ ያደረኩት። ፊልሙን ግን ሬኮመንድ ሳረጋችሁ ወይንም እዚህ ላይ ለኔ ታፕ 10 ናቸው ስል ለሁሉም ናቸው ማለት አይደለም። ለኔ ናቸው። ለኔ ስሜቴን የነካኝ ስቶሪ ቴሊንጉ ኦሪጂናል ነው ወይ፣ እንዳስብ አድርጎኛል ወይ፣ አክቲንጉ እንዴት ነው፣ ዳይሬክቲንጉ እንዴት ነው፣ ሲኔማቶግራፊው እንዴት ነው፣ በቃ በአጠቃላይ ለኔ ብዬ ነው ማወራው እንጂ ለሁሉም ይወደዋል ብዬ አልገምትም ይሄን ፊልም። ስለዚህ ፐርሰናል ነው፣ የኔ ኦፒኒየን ነው። እዚህ ፊልም ላይ መጀመሪያ honorable mentions እምላቸው አሉ፣ ታፕ 10 ውስጥ ያልተካተቱ ግን ቢገቡ ደስ ይለኝ የነበሩት ፍራንክስታይንን በጣም ወድጀዋለሁ። really good በጣም engaged አድርጎኛል። በደንብ ነው ያየሁትኝ immersed ሆኜ። cover up የሚለው ዶክመንተሪ በጣም ምርጥ ነው። the perfect neighbor የሚገርም ነው። ሁሉም ሶስቱም ያው እዚህ ውስጥ ስላላካተትኳቸው ነው honorable mention ብዬ ማወራችሁ። ሌሎቹ በቃ my god እንጀምራለን። 10ኛው the secret agent ነው። the secret agent በጣም ነው ኢንጆይ ያደረኩት ሳየው። በጣም አሪፍ ውስብስብ immersive ድራማ ነው የምለው። ይዟችሁ የሚሄድ ድራማ ነው ግን ትንሽ እንድታስቡ የሚያደርጋችሁ። ይሄ straight forward አይደለም ስቶሪ ቴሊንጉ፣ ቀጥ ብሎ የሚሄድ ትሪለር አይደለም። ፖለቲክስን ትንሽ ይከትበታል። የታሪክ ሜሞሪዎች አሉበት። አንዳንድ ሞመንቶች ደግሞ ሱሪል የሚመስሉ ሞመንቶች አሉ። ይሄ እንዴት ነው በማንኪያ የሚመግባችሁ አይደለም። ሚኒንጉ ይሄ ነው እንደዚህ ነው እንድታስቡ የምፈልገው ምናምን የሚል አይደለም። ኤክስፒሪየንስ እንድታረጉት የሚያደርጋችሁ ፊልም ነው። በጣም አሪፍ ነው። ብራዚል ውስጥ በ1970 ይሄ በሚሊተሪ ዲክቴተርሺፕ ውስጥ ብራዚል በነበረችበት ጊዜ የሚያጠነጥን ታሪክ ነው። በጣም አሪፍ ነው። The Secret Agent 10ኛ ነው። 9ኛ Train Dreams እስካሁን አስበዋለሁ። ካየሁት 3 ሳምንት ምናምን ይሆነኛል። እስካሁን የማስበው ፊልም ነው። really phenomenal በቃ የስሜት ጥልቀት አለው። ኢሞሽናል ዴፕት የሚሉት ነገር እንዴት ነው የጮኸ በተለያየ ነገር አይደለም። ስሜታችሁን ዝም ብሎ ስሜታችሁን የሚይዛችሁ ፊልም አለ አይደል? እንደዛ አይነት ነው። በጣም ጸጥ ያለ ኢሞሽናል ፓወር ያለው ፊልም ነው እና ፊልሙን ስታዩት የሜን ካራክተሩን ፊልሙን ሮን እንዳላረገባችሁ የሜን ካራክተሩ ውስጥ ሆናችሁ እኔ በሆን ብላችሁ ነው የምታዩት ፊልሙን። እኔ በሆን እንደዚህ ያደርጋለሁ ምናምን በቃ ፊልሙን ከማየት ትታችሁ ሰውየውን ነው የምትሆኑት። ያን ያለ በጣም ፓወርፉል ነው። በጣም ነው ኢንጆይ ያደረኩት። ቪዥዋሊ በቃ ስታኒንግ ነው። የሚገርም ቪዥዋል ነው ያለው። ይሄ ናን ቨርባል ኢሞሽን ነው የሚሉት አይነት ስሜት ነው ያለው። በቃ ሳያወራ ስሜታችሁን የሚይዛችሁ አይነት ነገር ነው። ታው ፕሮቮኪንግ ነው። እንድታስቡ በጣም የሚያደርጋችሁ ፊልም ነው። ካያችሁት በላይ ደግሞ ከሁሉም በላይ ስቲክ ያደርጋል። በቃ ይቆያል አብሯችሁ። በጣም ነው የወደድኩት። Train Dreams 9ኛ ነው። 8ኛ Lurker ብዙዎቻችሁ አይታችሁታል ብዬ ገምታለሁ። ፊልም የምታዩ ከሆነ በጣም ሬሌቫንት አሁን በምንኖርበት ጊዜ መታየት አለበት የሚል አይነት ፊልም ነው። የሶሻል ሚዲያ ቀውስ ኦብሰሽን የሚያመጣውን ፊልሙ ላይ በጣም አንድ ማረሰው ነገር ማድነቅና
ኦብሴሽኑ መካከል ላይ ብለሪ ነገር ተፈጥሯል፣ የሆነ ብዥታ። እሱን ነው በደንብ የሚያሳየን ኦብሴሽን የሚፈጥረውን ነገር። ይሄ መታወቅ ፌም የሚባለው በሶሻል ሚዲያ ዘመን ይሄ ሞራል አይደንቲቲ የሚባለውን ነገር የት ድረስ ነው ይዘነው የምንሄደው? በቃ በጣም 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 አሪፍ ፊልም ነው። በተለይ በአሁን ጊዜ ሶሻል ሚዲያ ዘመን ላይ መታየት ያለበት ፊልም ነው። ለጭብጨባ ብለን ምን ድረስ ነው የምንሄደው? የሆነ ጓደኝነት ውስጥ ግሩፕ ውስጥ እዛ ውስጥ የዛ ግሩፕ ነኝ ለመባል ለመሆን የምናረገው ምን ድረስ እንሄዳለን የሚለውን ነገር ነው የሚያሳየው። ቀስ እያለ ፊልሙን የወደድኩት ቢልድ የሚያደርገው ስቶሪው ቀስ እያለ ስሎው ነው። የሳይኮሎጂካል ነገሮች አሉት። በጣም ተወዱታላችሁ። እኔ እስካሁን እያሰብኩት ነው። ለርከር 8ኛ ሬኮመንድ ማድረጋችሁ። 7ኛ በጋውኒያ ለኔ ነው። ለሁሉም የሚሆን ፊልም አይደለም። በደንብ ይህን መናገር እፈልጋለሁ። በጋውኒያን ሁሉም ሰው ይወደዋል ብዬ አልገምትም፣ ግን ኤማ ስቶን እዚህ ላይ ፐርፎርማንሷ ማይ ጋድ ታፕ ናች። በጣም 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 አሪፍ ነው የተጫወተችው። ኮንስፒረሲ ላይ ኦብሰስድ ለሆነ ሰው ሬኮመንድ አድርጉት። ከኮንስፒረሲ ቲዮሪ ጋር የሚገናኝ ነገር ስላለው ማለት ነው። እንድታስቡ በጣም ያደርጋችኋል። ቶፕ ፕሮቮኪንግ ነው። አቴንሽናችሁን ደግሞ እንደዚህ ይዞት እስከ መጨረሻው ነው ይዟችሁ የሚሄዱት። በቃ አትችሉም መንቀል አይናችሁን። በጣም ግን ዲፍረንት ለየት ያለ ፊልም ነው። ፐርፎርማንሳቸው አሪፍ ነው። ዳርክ ሂውመር አለው። በጣም ዳርክ ሂውመር የምትወዱ ከሆነ ዳርክ ኮሜዲ በጣም የሚመቻችሁ ከሆነ አለው። የስነ ልቦና ሳይኮሎጂካል ቴንሽን አለው። እንደዚህ በቃ የመወጠር ነገር እንዳልኳችሁ በጣም ስታይሉ ስትሬንጅ ነው የፊልሙ። በቃ ያልተለመደ አይነት ፊልም ነው። ተወዱታላችሁ። ይሄ እንደምትጠብቁት አይነት አይደለም። ጄሲ ፕሌመንስ በጣም 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 ተጫውቶታል። ኤማ ስቶን ቅድም እንዳልኳችሁ በቃ 7ኛው በጋውኒያ ሬኮመንድ አደርጋችኋለሁ ሃይሊ። 6ኛ ዌፐንስ። በቃ ትሪለር የምትወዱ ከሆነ ሆረር የምትወዱ ከሆነ ያልተለመደ ሆረር ደግሞ ፍሬሽ ሆረር ኤክስፒሪየንስ ነው የምለው። በቃ የተለመደ ይሄ በቃ እንደዚህ ሆኖ አስፈሪ ሰውዬ ከዛ በኋላ እንደዚህ በግሩፕ ጓደኞች ሄደው እንደዚህ ሲያደርጋቸው እና በቃ ነው የተለመደ ኦሪጂናል ያልሆነ ብዙ እንትኖች አሉ። ግን ይሄ በጣም ፍሬሽ ነው። ይሄ በቃ ድንግጥ ጃምፕ እየዘለላችሁ ምናምን እንትን እንድትሉ አይነት አይደለም የተሰራው። ሚስትሪ ነው። በጣም አሪፍ ነው። ሳይኮሎጂካል እንትን አለው። በጣም ፊልሙ ላይ ደግሞ ትገምታላችሁ። እንደኔ ከሆነ ግምት በጣም ትሰነዝራላችሁ። ግምታችሁ ይሆናል አይሆንም፣ ያው ፊልሙ ስታዩት ትናገራላችሁ፣ ታወራላችሁ ስለ ፊልሙ። በቃ እንድታወሩት የሚያደርጋችሁ ነው። ሰርፕራይዝ ትዊስቶች የሀገር ነው ያሉት። አንድ ሆነ ስትሉ ወደ ሌላ እንዲህ በስማ የማይፈቱ ጥያቄዎች አሉ። ኤንዲንጉን ተወዱታላችሁ አትወዱትም፣ የራሳቸው ኦፒኒየን ነው። እንደ ሰው ይለያያል። አንዳንድ ሰው ይወደዋል፣ አንዳንድ ሰው አልወደደውም። እንትኑን ግን በቃ ኢሞሽናሊ ኢንጌጂንግ ነው። ይሄኛው ኢሞሽናሊ ኢንጌጅድ አድርጓችሁ ይዟችሁ የሚሄድ ያልተለመደ ሆረር ፊልም ማየት ከፈለጋችሁ ዌፐንስን እዩት። በጣም ነው ኢንጆይ ያደረኩት። 6ኛው እሱ ነው። 5ኛው it was just an accident የኢራኒያን ፊልም ነው። ማይ ጋድ በጣም ኢራኒያኖች በቃ የገደሉት ነው። በዚህ አመት በጣም አሪፍ ፊልሞች ወጥተዋል። በጣም ነው የወደድኩት። ስለ መበቀል ስለ ሪቬንጅ አለው። ጀስቲስ ፍትህ ፍለጋ፣ ይቅርባይነት፣ ቁስል፣ ትራማ በቃ እነዚህ ነገሮች አሉበት እና በቃ እነዚህን አንድ ላይ ብላይንድ አድርጎ ነው የሰጣችሁ ዳይሬክተሩ። ሩን አላርግባችሁ። በጣም 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 ሪሊ የሚመስል ስሜት አለው። እውነት ነው የሚመስለው ፊልሙ። በቃ እንድታስቡ ያደርጋችኋል። የእውነት ስሜት አለው። ቲክታክ ላይም ሰርቻለሁ። ስለዚህ ሪቪው በጣም አሪፍ ፊልም ነው። ይሄ እንዴት ነው ሞራሊ ራሳችሁን እንድትፈትኑት የሚያደርጋችሁ ነገር ነው። ፖለቲክስን ትንሽ አለቻት። በቃ ቢዩቲፉሊ ክራፍትድ ከምለው ፊልሞች ውስጥ ነው። በጣም ነው የወደድኩት። ኢራኒያን ፊልም ነው። it was just an accident። 5ኛው ነው። 4ኛው ያው ብዙ ሰው ያልጠበቀው ነው የሚሆነው ሲነርስ ነው። ሲነርስን በጣም ያው ሰው ስላካበደው ሳይሆን እኔ በጣም ነው ኢንጆይ ያደረኩት። በጣም ሳየው ደስ ብሎ ነው ያየሁት። የቫምፓየር ፊልም እንደዚህ ይሰራል ብዬ ገምቼም አላቅም። ብዙ ሰው ሪቪው ሰርቶለታል ምናምን። እኔም በጣም ነው ኢንጆይ ያደረኩት። ቦልድ ነው። ኦሪጂናል ነው። በቃ
የቫምፓየርን ፊልም እንደዚህ አሪፍ አድርጎ መስራት በጣም አሪፍ ነው። በጣም ክሬቲቭ የሆነ ፊልም ነው። ይሄ ካልቸራል ዴፕት አለው፣ የባህል ዴፕት አለው። ፐርፎርማንሱ ማይክል ቢ ጆርዳን የሌሎቹም ፈናሚናል። ትንሽ ብሉዝ ሚውዚክ ደግሞ የምትወዱ ከፈለጋችሁ እዩት። ሚውዚክን አንድ ላይ፣ ሆረርን አንድ ላይ፣ ታሪክን አንድ ላይ፣ ካልቸርን አንድ ላይ አቀላቅሎ የቫምፓየር ፊልም መስራት ማለት በጣም ከባድ ነው። በጣም 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 የሚደነቅ ፊልም ነው። ሲነርስ በቃ ራያን ኩግለር አሜዚንግ ፊልም ነው። በጣም ነው የወደድኩት። የቫምፓየር ፊልም ብትሉኝ እኔ እስቅባችሁ ነበር። ይሄንን ግን ከልቤ ኢንጆይ አድርጌው ነው ያየሁትን። ሲነርስን ያው ብዙዎቻችሁ አይታችሁታል፣ ሬኮመንድ አደርጋችኋለሁ። አራተኛው እሱ ነው። ሶስተኛው One Battle After Another። በስማ ለኔ በቃ የሆሊውድ ፊልም ብዙ እዚህ ላይ አልጠቀስኩም፣ ትንሽ ነው ያለው። ይሄ ኢንዲፔንደንት ፊልም ነው። በጣም ብዙ ጊዜ የማየው ያልተለመደ ኦሪጂናል ፍሬሽ የሆኑ ምናምን። እኔ ቢግ በጀት ስለሆነ አይደለም ፊልሙን የምወደው በጣም ለፐብሊሽ ሲደረግ በጣም ስለ ጮኸ አይደለም የምወደው፣ እኔ ነክቶኛል የሚለው ነገር ነው የመጀመሪያው። ኢሞሽናሊ ነው ሶል አለው ብዬ ነው የማምነው ፊልም እና ያን ስሜት እኔ ላይ አርጎታል ነው የሚሰማኝን ስሜት ነው ብዙ ጊዜ የማየው። እና One Battle After Another በጣም አሪፍ ፊልም ነው። በጣም የወደድኩት ምንድነው ድርብርብ ሌየር ስቶሪ ቴሊንግ ነው የተጠቀሙት። አንዱን ስቶሪ አንዱ ላይ እና ፖል ቶማስ አንደርሰን ማለት በቃ የሚገርም ዳይሬክተር ነው። የልጅና የአባት ድራማ ማየት ከፈለጋችሁ በጣም ልታዩት ይገባል። ከዛ በላይ ነው። ይሄ እንዴት ነው ኢንተሌክቹዋሊ እንድታስቡ የሚያደርጋችሁ ስቲሙሌቲንግ ነው፣ የሚያነቃቃችሁ ነው ሀሳባችሁን። በጣም ቴንሽን አለው፣ ይዟችሁ ነው የሚሄደው። ግን በጣም ትዕግስት ይፈልጋል ይህን ፊልም ለማየት። በቲክታክ ዘመን ይህን ፊልም አይቶ መጨረስ በጣም ትልቅ ችሎታ ነው ብዬ ነው የማምነው። ብዙዎቻችሁ በአንድ የምትጨርሱት አይመስለኝም። እኔም በአንድ አይደለም የጨረስኩት፣ እውነት ለመናገር ሁለቴን አየሁት። ሪሊ ናይስ ሙቪ። በቃ በጣም አሪፍ ፊልም ነው። ትንሽ ኮንፊውዝ የሚያደርግ ስሜት አለው። ከሁሉም በላይ ደግሞ የሻን ፔን አክቲንግ፣ በዚህ እድሜው እንደዚህ አይነት ሰውነት እንደዚህ አይነት አክቲንግ፣ በስማ ስሜቱ በቃ የአክቲንጉ ስሜት በጣም በቃ you can feel it ስታዩት ነው የምትረዱት። በጣም አሪፍ ፐርፎርማንስ ነው። ብታዩት በጣም ሬኮመንድ ማረገው ፊልም ነው በእርግጠኝነት። እኔ በጣም ነው ኢንጆይ ያደረኩት። ብዙ ሰው ግን በጣም One Battle After Another በጣም የሚገርመው ነገር አንዳንድ ሰው ወዶታል፣ አንዳንድ ሰው አልወደደውም። የሆነ ግራ የሚገባ ነገር ነው። ሁሉም ወዶታል የምትሉት አይነት ፊልም አይደለም። በቃ አንዳንዱ በጣም ይወደዋል፣ አንዳንዱ ደግሞ እሱ whatever የሚላል። እኔ ግን I really enjoyed it። በዚህ 2025 ላይ ከወደድኳቸው ፊልሞች ውስጥ አንደኛው ነው። ሶስተኛው ነው One Battle After Another። ሁለተኛው No Other Choice የሳውዝ ኮሪያን ፊልም ነው። የሳውዝ ኮሪያን ፊልም ማይ ጋድ ኦል ቦይን ካያችሁት የሱ ዳይሬክተር ነው። የሚገርም ይሄም ለሁሉም ሰው የሚሆን ፊልም አይደለም ብዬ ነው የማምነው። ሁሉም ሰው ይሄን ፊልም አይወደውም። ምክንያቱም እንዴት ነው ታሪኩ ዳርክ ሂውመር አለው። ይሄኛው የሆነ አንኤክስፔክትድ ፊልም ማየት ከፈለጋችሁ በቃ ማጠብቁት ነገር የሚከሰት ከፈለጋችሁ ምንም ልትገምቱት አትችሉም። ይሄን ፊልም በቃ አንፕሬዲክተብል መሆኑን ነው ከሁሉም በላይ የወደድኩት። እና ከሁሉም በላይ ደግሞ አሁን ባለንበት አሜሪካም እኛ ኢትዮጵያ ውስጥ ምናምን የኢኮኖሚ አንግዛይቲ የሌለበት ሰው የለም። በቃ ኢኮኖሚው ሁሉም ዓለም ላይ በቃ ዝባል አይደለ? ስለዚህ የኢኮኖሚ አንግዛይቲ ላይ ያለብን ሰዎች በተለይ በጣም ብናየው አፕሪሺየት እናደርገዋለን ነው የምለው። የሰው ልጅ ምን ድረስ እንደሚሄድ ነው የሚያሳየን። ምርጫ ሳይኖራቸው ምን ድረስ ይሄዳል የሰው ልጅ የሚለውን ነው የሚያሳየን በቃ ባጭሩ። ስለዚህ በጣም አንፕሬዲክተብል እና የኢኮኖሚ ችግር ያለበት ሰው አንግዛይቲ ያለበት ሰው ቢያየው 100% ኢንጆይ የሚያደርገው ፊልም ነው። ስለዚህ No Other Choice አክቲንግ I forgot his name በጣም ይችላል አክት ማድረግ። በጣም ተጨንቀው ነው ቪዥሊ የሰሩት። እኔ I really enjoyed No Other Choice የሚለው የሳውዝ ኮሪያ ፊልም ማየት አለባችሁ ነው የምለው። ኦኬ የ2025 አንደኛ ፊልም
Sentimental Value አንደበት ፓድ ላይ አስቀምጬላችኋለሁ። ፊልሙን ገብታችሁ ማየት ትችላላችሁ። ኖርዌጂያን ፊልም ነው። ፕረስማ በቃ መጨብጨብ ያለበት ነው። ፊልሙ ሲመረቅ ባይ ዘ ዌይ ለ20 ደቂቃ አካባቢ ሰው አጨብጭቦለታል። ቆሞ ሰው እንዳለ ተነስቶ ማለት ነው። ፊልሙ ሲመረቅ እስዳገድ እኔ ለማጋነን አይደለም። በስሜት በኩል ትክክለኛ ስሜት የሚኮረኩር ፊልም እንደዛ ይቻላል። ሪል ኢሞሽን ነው ያለው ፊልሙ ላይ። በቃ ትክክለኛ የሰው ልጅ ስሜት ይሄ ነው የሚል ፊልም ማየት ከፈለጋችሁ እዩት። ስለ ፍቅር ነው፣ ስለ ቁጭት ነው፣ ስለ ቤተሰብ ውስጥ ያለ ቴንሽን ነው፣ ኖስታልጂያ ያለው። ከሁሉም በላይ ደግሞ እኔ ኤግዛጀሬትድ ያልሆነ ፊልም አንዳንዴ እወዳለሁ። ያልተጋነነ ግነት የለውም ፊልሙ። በቃ ማንኛውም ሰው ላይ ሊፈጠር የሚችል ነገር ነው ፊልሙን ያሳየን። ኦ ማይ ጋድ ስለ ትራውማ ብትሉ ይነካል። በቃ ኢሞሽን ማለት በቃ የተለያየ አይነት ኢሞሽን ኤክስፒሪየንስ የምታደርጉት እንግዲህ አስቡት። ፍቅር አለ፣ ቁጭት አለ፣ ቤተሰብ ላይ አለ። ወደኋላ እየሄዳችሁ ሜሞሪያችሁን ይነካችኋል። ከዛ በላይ ደግሞ ትራውማ አለ፣ ይቅርባይነት አለ፣ ማጣት አለ፣ ሎስ የሚባለው ሀዘን አለ። በቃ እነዚህን ሁሉ ስሜት በአንድ ፊልም ኤክስፒሪየንስ ማድረግ እንግዲህ አስቡት። ፊልም ማለት ስሜት ሲነካ ነው። እኔ እንግዲህ ይሄ ፊልም በጣም ነው ስሜቴን የነካው። ስለ ፊልሙ ምንነት አላወራችሁም፣ ሙሉን አላረገባችሁም። በጣም ኢሞሽናሊ ኦነስት ከምላቸው ፊልሞች ውስጥ ነው። በቃ ምንም አልቀባቡትም፣ አልዋሹትም። ህይወት ማለት እንደዚህ ነው ብሎ ነው የተናገረው እና የሰው ልጅ ኮኔክሽን ምን ያህል ወሳኝ እንደሆነ ምን ያህል ቦታ እንዳለው ኦ ማይ ጋድ የኖርዌጂያን ፊልም ነው ሴንቲሜንታል ቫልዩ። ከዚህ በፊት ቲክታክ ላይ ሬኮመንድ አድርጌዋለሁ። በጣም ብዙ ሰው ነው የወደደው። ዱ ዩርሰልፍ አ ፌቨር ገብታችሁ እዩት። ሴንቲሜንታል ቫልዩ ለእኔ አንደኛ ፊልም ነው። ሲኒማ ስለምወድ ያው ሬኮመንድ ላድርጋችሁ ብዬ ነው። የ2025 በቃ ታፕ 10 የምላቸው ፊልሞች እነዚህ ናቸው። እስቲ እናንተ ደግሞ የወደዳችሁትን ኮሜንት ላይ ጻፉልኝ። እዚህ ድረስ ስላያችሁት በጣም አመሰግናለሁ። አንደበት ፖድካስት ሰብስክራይብ ማድረግ አትርሱ። እኔ የመጣው እንደዚህ ቪዲዮ ሰራላችኋለሁ። ኔክስት ደግሞ መጽሐፍ ነው መሰራላችሁ። ታፕ 10 ቦክስ ያ መጽሐፍ ስለምወድ ማለት ነው። እያለን ሶሎ ቪዲዮ ጌስት እስኪመጣ ድረስ እንሰራለን። ቴንክ ዩ ሶ ማች እዚህ ድረስ ስላያችሁት ፒስ። አንደበት ፖድካስት